ተቋማት በሚመለከት የህግ አስከባሪ ተቋማት መከላከያ፣ ፖሊስ፣ ደህንነት፣ ኢንሳ የሚባሉ ተቋማት ኢትዮጵያ አንዳንድ ፈተና ቢገጥማት እንኳ ያንን ተቋቁመው ለማሻገር የሚያስችል ቁመና እንደያዙ ጠላትም ወዳጅም ያውቀዋል። ተቋም ከኤርጎኖሚክስ ጀምረን መጀመሪያ ሎ ኢንፎርስመንት ኤጀንሲስ ገነባን። አስተማማኝ መከላከያ ያለንኛ እንዳትጠራጠርሱ። ለምሳሌ ኢትዮጵያ ከተፈጠረ ጊዜ ጀምሮ የኢትዮጵያ አየር ኃይል በቀን እንጂ በማታ መዋጋት አይችልም። ታስታውሱ ከሆነ የደርግ መፈንቅለ መንግስት ጊዜ በአየር ለመደብደብ አዲስ አበባ ላይ ያለውን አስበው በንግግር በስልክ ምልልስ አስመሻናቸው። አንብባችሁ ይሆናል። ከመሸ በኋላ አውሮፕላን አይነሳም። የኢትዮጵያ ኤር ፎርስ ከመሸ በኋላ ሄሊኮፕተር ማብረር አይችልም፣ ሌላ አውሮፕላን ማብረር አይችልም። እስካሁን አሁን ይችላል። በቀንም በማታም መዋጋት ይችላል። የመጀመሪያ አቅም ነው። ማንም መጥቶ ነበር እኮ ሊለኝ አይችልም። አልነበረም አቅም። ስለ ዩኤቪ ብቻ ለማወራው በሄሊኮፕተር ማታ አንድ ሰው ቢቆስል ህይወቱን ለማዳን ሄሊኮፕተር መላክ አንችልም ነበር እስከ ቅርብ ጊዜ ድረስ። አሁን እንችላለን። የተሻለ መከላከያ፣ የተሻለ ፖሊስ፣ የተሻለ ደህንነት ገንብተናል። ሁለተኛ ይሄ ኮርሲቭ ፓወር ነው። ኃይል የመገንባት ፓወር ነው። መከላከያ ፖሊስ የሚባለው ኮርሲቭ ፓወር ነው የገነባ ነው መጀመሪያ አገር ለማጽናት። ቀጥሎስ ኢኮኖሚክ ፓወር ነው። ኢኮኖሚክ ፓወር ላይ በግብርና፣ በኢንዱስትሪ፣ በቱሪዝም፣ በአይሲቲ፣ በማይኒንግ የጀመርናቸውን ተጠበቁ ሆነው በኢነርጂስ ቢባላው ትልቁ የኢትዮጵያ የነገ ባርጌኒንግ ፓወር የተሻለ አድቫንቴጅ የሚባል በኢነርጂ ሴክተር ያለ ኢንቨስትመንት ነው። አሁን አይታይም፣ ይታያል በቅርቡ። ኢነርጂ ላይ ኢንቨስት የምናደርገው ክሎዝ ቱ 10 ቢሊዮን ዶላር ነው። በኮሮናም የነበረው መከራ፣ በጦርነትም የነበረው መከራ፣ በኢንፍሌሽን የነበረው መከራ አንኖርበትም። አስታውሰን ተምረን እንሻገርበታለን። እንደዛ ለመሆን የሚያበቃ የኢኮኖሚክ ግንባታ ኢኮኖሚክ ፓወር ሁለተኛው ነው። ሶስተኛው የናሬሽን ፓወር። ቅድም ስለ ናሬሽን አውርቻችኋለሁ። የናሬሽን ፓወር የትርክት ፓወር ኢምፖርታንት ስለሆነ ህብረ ብሔራዊነትን ለመትከል የዳርና የመሃል ፖለቲካን ለማጥፋት ናሬሽን ኢምፖርታንት ነው። አንዳንድ ሰዎች ምን ለውጥ አለ አሁን በኢህአዴግና ብልጽግና መካከል ምንድነው ምናምን የሚሉ ሰዎች እንዳሉ ሰምቻለሁ። በነገራችን ላይ በኢህአዴግና በብልጽግና መካከል መንገዱን ህዳሴው ምናምኑን ተውት። እሱን ብልጽግና ይፈጠር የሚለው ውሳኔ ከለውጦች ሁሉ አውራ ለውጥ ነው። ምክንያቱም ያ ውሳኔ ነው ትናንት አጋር የምትለውን ያመጣው። ይሄ አጋር የሚባለው ፎርስ ዛሬ የብልጽግና እውነተኛ እምብርት እሱ ነው። እውነተኛ ብልጽግና የገባው እሱ ነው። እውነተኛ መደመር የገባው እሱ ነው። ነገ ይሄን ሀገር የሚያሻግረው እሱ ነው። ከኢጎ ራሱን ነፃ ያወጣው እሱ ነው። ያን የሚያክል ፎርስ ነው ኢህአዴግ የሚባለው ጉዳይ ውጭ አስቀመጠው። ማን ተጎዳ? ሶማሌ። ብልጽግና የሚለው ውሳኔ በራሱ ከፍተኛ የናሬሽን ፓወር ለውጥ አምጥቷል። አሁን ኢቢሲ ላይ የኢቢሲ ኮምፓውንድ እየተሰራበት ያለው ወደ 10 ገደማ ስቱዲዮ አሉት። እየተሰራ ያለበት ሳይዝ፣ ጥራት እና የቴክኖሎጂ ብቃት በዓለም ላይ ካሉ ትላልቅ ሚዲያዎች ተርታ ያስመድበዋል። ልክ ሎ ኢንፎርስመንት ላይ ምርጥ ተቋማት በአፍሪካ ምርጥ ተቋማት ገነባን እንደምንለው በኢኮኖሚ ጅማሮአችን በጣም ጅማሮ ነው መልክ ይዟል እንደምንለው የናሬሽን ፓወር ጅማሮ ደግሞ የኢቢሲን ብንወስድ በእርግጠኝነት የኢትዮጵያ ኢኮኖሚ አሁን በጀመርነው መንገድ እያደገ ካስቀጠል ነው ከ4-5 ዓመት በኋላ ኢቢሲ የአፍሪካን ወሬ የሚያወራ ነው የሚሆነው። ቢኮዝ ኮንቴነር ተዘጋጅቶለታል። በቂ የሆነ አውድ ተፈጥሯል። ኮንቴንት ለመስራት ቀጣዩ ስራ ሰው ነው። ማሰልጠን፣ ማዘጋጀት፣ ማብቃት ሰው ያስፈልጋል። ያን የናሬሽን ፓወር ለመፍጠር የተጀመረው ስራ ባለፈው አይታችኋል። አሁን በጣም አምሮበታል። ቀሪው ስራ ይሄንን ስራ የሰሩ ብርቱ እጆች ሰው ፈጥረው የኢትዮጵያን ብቻ ሳይሆን በአፍሪካ ሁነኛ ናሬሽን መፍጠሪያ ቱል ይሆናል የሚል ተስፋ ነው ያለው። ስለዚህ ሎ ኢንፎርስመንት ላይ ተቋም ገነባን፣ ኢኮኖሚ ላይ ተቋም ገነባን፣ ስትራክቸር ቀይረን አፍርሰን ሞከርን። በጣም ብዙ ስራ ቢጠይቅም ናሬሽን ላይ ጀመርን። ይሄ ሶስቱ ሲደመር የዲፕሎማሲ ፓወር አቅም ያገኛል። ዲፕሎማሲ ፓወር ሚሊተሪ ፓወር በሌለበት፣ ኢኮኖሚ ፓወር በሌለበት፣ ናሬሽን ፓወር በሌለበት ብቻውን መቆም አይችልም።
የነዚህ ጉዳዮች ጥንካሬና ብቃት ዲፕሎማቲካሊ ኢንፍሉዌንሻል ሀገር እንድንሆን ያስችለናል። ይሄ ሲደመር ነው የወል እውነት በኢንተረስት ላይ በኢንተራክሽን ላይ በተቋም ግንባታ ላይ ፈጥረን ከግሩፕ እውነት ወጥተን ከፋክትና ከሪያሊቲ ዘለን ተሻግረን የወል የሆነ እውነት ስንይዝ የኢትዮጵያን ብልጽግና እናረጋግጣለን። የጋራ እውነት ለመፍጠር የሌላኛውን እውነት ማድመጥ መጀመር አለብን። በሌላኛው ሰው ጫማ መሆን መቻል አለብን። ትናንት በነበረው ሁኔታ የሚቀጥል ምንም ነገር የለም፣ ፈርሷል። እንደ ቅድሙ ለአዲሱ እሳቤ ራስ ማዘጋጀት ያስፈልጋል። ይሄ የወል እውነት መስመር ከያዘና ከተሳካ ቀጣዩ ክሪቲካል ጉዳይ ፈጠራ ነው። ፈጠራ ምንድነው? ፈጠራ ችግርን ቀድሞ ባልታየበት እይታና መነጽር መረዳት ነው። ጦርነትም ይምጣ እርዳታና ግዝም አሉም ይምጣ ማንኛውም ፕሮብለም በተለየ ዳይሜንሽን ማየት መቻል ነው። ችግርን ወደ እድል መቀየር ነው። መከራን ወደ መፍትሄ የመለወጥ ሐሳብ የማመንጨት ብቃት ነው። መከራ አለ፣ ችግር አለ፣ ጦርነት አለ፣ ኮሮና አለ። እሱን እንዴት ኦፖርቹኒቲ አድርገን መጠቀም እንችላለን የሚለው ሐሳብ ማመንጫ ቱል ነው። ከችግር ውስጥ መፍትሄን ማውጣት ችግር ፈቺ አስተሳሰብና መፍትሄ ፈጣሪ አስተሳሰብ ሁለት አይነት የፈጠራ ሜተድስ አሉ፣ መንገዶች አሉ። አንደኛው ችግር ፈቺ አስተሳሰብ ወይም ቨርቲካል ቲንኪንግ ይባላል። ቨርቲካል ቲንኪንግ ከችግር ውስጥ መፍትሄ ለማውጣት መሞከር ነው። ፕሮብለም አለ፣ ያን ለመፍታት መጣር ነው። ቨርቲካል ቲንኪንግ ነው፣ ከችግር የሚወጣ ሶሉሽን ነው። ሁለተኛው ላተራል ቲንኪንግ ነው። ችግሩን ሳይ መፍትሄ ፈጣሪ ሐሳብ ነው። ከችግር የሚነሳ አይደለም። ተጠይቆ ይሄን አምጣ ተብሎ አይደለም። መፍትሄ ላይ አተኩሮ የሚሰራ ነው። ሁለቱን ቲንኪንግ ሲይዝ ፈጠራ የሚባለው ነገር የሚታይና ውጤታማ ያደርገዋል። ፈጠራ ራሱ ምንድነው ያላችሁ እንደሆነ አንደኛው ቀድሞ ከነበረው የተለየና የተሻለ መንገድ መቀየስ ማለት ነው። በሐሳብ በንግግር በስራ ቀድሞ ከነበረው የተሻለ የተለየ መንገድ መቀየስ መቻል። ሁለተኛ አዲስና የተሻለ ሸቀጥና ሰርቪስ ማቅረብ መቻል ነው። ሸቀጥም ሰርቪስም የነበረው ብቻ ሳይሆን ተጨማሪ አዲስ ማፍለቅ ነው። ሶስተኛ በሐሳብ ኃይል ራዕይን ወደ ተግባር መለወጥ ነው። the power of idea as a seed የሚወስድና ያን ወደ ተግባር መለወጥ የሚያስብ ነው። የተለመዱ ነገሮችን ባልተለመደ መንገድ የሚሰራ ነው። ኢንቬንሽን ሲባል የአንድ አይዲያ ፕራክቲካል ኢምፕሊሜንቴሽን ማለት ነው። አንድ ሐሳብ አንድ አይዲያ ፕራክቲካሊ ኢምፕሊሜንት ሲሆን እሱ ኢንቬንሽን ይባላል። ኢንቬንሽን አራት መሰረታዊ ስቴጆች በፒ የሚከፋፈሉ አሉት። የመጀመሪያው ፓራዳይም ኢኖቬሽን ይባላል። ፓራዳይም ኢኖቬሽን አጠቃላይ shift ነው። ጨለማን ወደ ብርሃን መቀየር ሊሆን ይችላል። ሁለተኛው ፕሮሰስ ኢኖቬሽን ነው። ቼንጁ ፕሮዳክቱ ግራጁዋሊ በሚሰጠው ሰርቪስ በሚሰጠው ዴሊቨሪ ብዙዎችን እያሰባሰበ ራሱን እያዘመነ የሚሄድበት በፕሮሰስ ላይ ያለ ኢኖቬሽን ነው። አንድ በአንድ ደረጃ በደረጃ እያደገ የሚሄድ። ሶስተኛው ፖዚሽን ኢኖቬሽን ነው። ፖዚሽን ኢኖቬሽን የቼንጅ ፐርሰፕሽንን የቼንጅ ምልከታን ከተገልጋዩ ከኮንሱመሩ የሚቀይር ማለት ነው። ለምሳሌ አንድ ወዳጅ የነገረኝ ከሆነ ሰው ጋር አብሮት ላይብረሪ ሊጎበኙ ይሄዳሉ እና አብሮት ያለው ሰው የቀደሙ የሚባሉ ዜጎች የሃፓ የመይሶን ጊዜ ዜጎች አካል ነው እና ሰውየውን ይዞት ሲሄድ ላይብረሪው ውስጥ ሞልቷል። ውጭ በጣም ብዙ ህፃናት ተሰልፈው ወረፋ ይጠብቃሉ ለማንበብ እና ሰውየው ግራ ገባው። ምንድነው ያለ? መርካቶ ነው ይመስለው። ግማሹ ገብቷል ውስጥ ይዟል፣ ግማሹ እየጠበቀ ነው ወረፋ። ውስጥ ሲገባ ሁሉ ሰው ተደፍቶ ያነባል እና ያ ሰውዬ ወይ የኛ ትውልድ አለ
እኛ ከኛ ውጭ አንባቢ የለም ያሁን ትውልድ መጽሐፍ አይወድም ማንበብ አይወድም ለካ ምንለው ላይብረሪ ሳንሰራለት ነው አለ በሌለ ላይብረሪ ነው አያነብም ያለ ይወቅሰዋል ዘሚኒት አውዱ ስትፈጥርለት ይንጋጋል ይሰለፋል የኮንሱመር ፐርሰፕሽን የሚቀየረው በዴሊቨሪ ነው የመጨረሻው ፕሮዳክት ኢኖቬሽን ነው ፕሮዳክቱ ሰርቪሱ በተቋማት ላይ የሚያመጣው ለውጥ ለቅድም እንዳነሳውት የሞባይል መኒ አይነት ማለት በሰርቪሱ ምክንያት በርካታ ሰዎች የሚገለገሉበት ዛሬ 71 ሚሊዮን ኢትዮጵያውያን ሃንድ ሄልድ ሞባይል አላቸው ፈጠራ ለኛ ለኢትዮጵያውያን አማራጭ የሌለው ምርጫ ማለት ነው ፈጠራ ካልታከለበት በስተቀር አሁን ያለውን ትሬንድ መቀየር አንችልም አማራጭ የለው አንደኛ እድል ወቅታዊ ነው ሁለተኛ አቅም በራሱ ውስን ነው አሁን 120 ሚሊዮን ያለ መስራት የሚገባህን ካልሰራ 150 ሲገባ ትቸገራለህ ጊዜው አሁን ነው ችግሮች ሞር ይወሳሰባሉ ትናንትና ይወላችሁ እኛ ወደ ለውጡ ሲመጣ 37 ሚሊዮን ሰው ሞባይል ነበረው አሁን 71 ሚሊዮን ሰው ሞባይል አለው ትናንትና 31 ሚሊዮን ሰው ነው ቻርጀር አጣው ፓወር አጣው ይሄ ፓወር እየሄደ ይሄ ፓወር እየመጣ ብሎ ኮምፕሌን የሚያደርገው ቢኮዝ የተቀረው 20 ምናምን ሚሊዮን አልነበረውም ሞባይል አሁን ግን 70 ሚሊዮን ቻርጀር ፓወር ከጠፋ ኮምፕሌን ያደርጋል ድሮ 30 ምናምን ሚሊዮን ነበረው አሁን 70 ደርሰዋል እድገቱ በራሱ የሚፈጥረው አዳዲስ ፕሮብሌሞች አሉ የአፍሪካ ህብረት ሲቋቋም አፍሪካ 250 ሚሊዮን ሰው ነበር 260 ሚሊዮን ገደማ ሰው ነበር አሁን አፍሪካ 1.4 ቢሊዮን ነው የአፍሪካ ህብረት ሲቋቋም የነበረው ችግርና ያውን 4 እጥፍ አድጓል እና አማራጭ የለንም ካልፈጠርን በስተቀር አሁን ባለው ሁኔታ መቀጠል አንችልም ዓለም ላይ ያለው ፈጣን ተለዋዋጭ ነገር በራሱ ያን ያመጣል ፈጣን ለውጥ ነው ያለው እና ግድ ነው መፍጠር አለብን በየቀኑ በመናየው ጉዳይ ውስጥ እየፈጠርን እያዘመን እየለወጥን መሄድ አለብን የፈጠራ ጉዞ ቅድም እንዳነሳውት መነሻው ሐሳብ ነው አይዲያ ነው አይዲያ የማንኛውም ፈጠራ ዘር ነው ይሄን የመጀመሪያውን የሐሳብና የውጤት ፓርት ብንተው ከኛ ሁኔታ አንፃር ቁልፍ ድርጊት ማለት አንደኛ ማቀድ ሁለተኛ መተግበር ሶስተኛ ሞኒተሪንግ ኤንድ ኢቫሉዌሽን ኢቫሉዌት ማድረግ ስታቅድ እቅድ ስትወያይ የዝግጅት ምዕራፍ ብዙ ትማማርበታል ስተገብር ስታበላሽ ያሰብከውና የሚተገበረው ሲለያይ ብዙ ትማራለህ ሞኒተሪንግ እና ኢቫሉዌሽን ላይ ደግሞ በጣም በርካታ ሰዎች ችግር ነቅሰው ስለሚያወጡ አዳዲስ ግብአትና ትምህርት ይገኛል እሱን ወስደን እንደገና በአይዲያ በፕላኒንግ እናዳብረዋል ይሄን የፈጠራ ሚና ለብልጽግና ምንድነው ያለው ሚና ያላችሁ እንደሆነ በጣም ኢንትረስቲንግ የሆኑ ሐሳቦች አሉ ለብልጽግና 3 ክሪቲካል ነገሮች አሉ ትምህርት ስራ ፈጠራ ትምህርት ስራ ፈጠራ የመጀመሪያው መረጃ የዳታ ኮሌክሽን የኢንፎርሜሽን ዲስሚኔሽን በትምህርት ስርዓት ውስጥ ወደ ግንዛቤ የሚያድገው በጊዜ ነው አንድ ሰው አንድን ኮርስ በአንድ ሳምንት አይወስድም ኮርሱ የሚፈጀው 3 ወር 4 ወር ከሆነ 4 ወር 5 ወር መማር አለበት ጊዜ ፋክተር ነው ዶሚናንት ፋክተር ነው አንድን ትልቅ ፓኬጅ በአንድ ሰዓት ማወቅ አይቻልም አንድ ቀን ይፈጅ ይሆናል ወደ ግንዛቤ ለማደግ መረጃ ያስፈልጋል ትምህርት ያስፈልጋል ግን ጊዜ ፋክተር ነው ከግንዛቤ በኋላ ግንዛቤ ያገኘ ሰው ዕውቀት ያገኘ ሰው ስራ ካልጨመረበት በስተቀር ወደ ገንዘብ አይቀየርም ግንዛቤን ወደ ስራ በስራ በመደገፍ ወደ ገንዘብ ለመሄድ አሁንም ጊዜ ያስፈልጋል የተማረ ሰው ያወቀ ሰው ዛሬ መጥቶ ነገ ሰርቶ ከነገ ወዲያ ሀብታም አይሆንም
የግድ ጊዜ ያስፈልገዋል። ሶስተኛ ገንዘብ ከተገኘ በኋላ ፈጠራ ካልታከለበት እና ጊዜ ካልተጨመረበት ነው ብልጽግና አይመጣም። እዚህ ጋር ቁልፉ ነገር ዕውቀት ብቻውን ገንዘብ አይሆንም። ዕውቀት ስራ ይፈልጋል፣ ጊዜ ይፈልጋል። ገንዘብ ብቻውን ብልጽግና አይሆንም። ፈጠራ ይፈልጋል፣ ጊዜ ይፈልጋል። ብልጽግናና ገንዘብ እንደሚለያይ ቅድም አንስቼላችኋል። ለምሳሌ አንድ ሰው 1 ሚሊዮን ብር ካገኘ በኋላ በቡና ንግድ ቶሎ ብሎ ኤክስፖርት ኢምፖርት ካልገባ ሪል ስቴት ካልገባ አዳዲስ ጉዳይ የፈጠረ ካልሄደ ገንዘቡ መልቲፕላይ ያደርገው። ብዙ ሰዎች 1 ሚሊዮን ለማግኘት የሚሄዱበት ርቀትና ያን 1 ሚሊዮን 5 የሚያደርጉበት ርቀት እኩል አይደለም። የመጀመሪያው 1 ሚሊዮን ከባድ ነው። ፈጠራ ከታከለበት በኋላ እየቀለለ ይሄዳል። ለሁሉ ነገር ጊዜ ያለውን ኢምፖርታንስ እዚህ ጋር ማየት አለብን። ለብልጽግና ትምህርት፣ ስራና ፈጠራ ኢምፖርታንት ኤሌመንት መሆናቸውን ማየት አለብን። ያ ካልሆነስ ወደ ኋላ ይመለሳል፣ ይጠፋል። ለምሳሌ የፈጠራ አዕማዶች እንመልከት። የፈጠራ አዕማዶች አዳፕት፣ አክሰሬት እና አቺቭ ማድረግ ናቸው። መላመድ፣ መስፈንጠርና ማሳካት ናቸው። ወደ ኋላ መቅረትህ ከነቃህበት ከገባህ ችግር የለውም፣ ትደርስበታለህ። ችግሩ ካልገባህ ነው። እንደ ኢትዮጵያ አይነት ሀገር የለም ምናምን ምትል እኮ ጠፍተሃል። ሞልቷል ሀገር ዜጎች ይሰሩት። ግን ለመስራት እድል አለ ብለህ ካሰብክ ለውጥ ይመጣል። እና የፈጠራ አዕማድ ማለት መላመድ፣ ከዛ ውስጥ ደግሞ መስፈንጠር፣ ከዛ ውስጥ ደግሞ ስኬትን መውለድ ነው። ያን ካላመጣህ ትቆምና አዲስ የተፈጠረው ነገር ይዞ አምልጦ ይሄዳል ማለት ነው። የወል እውነት ኢምፖርታንት ነው። በፋክትና በሪያሊቲ አንታጠር ካልን በኋላ ፈጠራ በጣም ኢምፖርታንት ነው። ፈጠራ ካልታከለበት የሚያምር የሚልቅ ነገር አንሰራም። ብልጽግናን ለማምጣት ትምህርት፣ ስራ፣ ፈጠራ ያስፈልጋሉ። ብልጽግናን ያመጣሉ። ለዚህ ውስጥ ደግሞ ጊዜ ለሁሉም ፋውንዴሽን። ኖኪያ በዛ ጊዜ ያመለጠውን ነገር አሁን ኦቨርናይት ሊፈጥረው አይችልም። በሌላ ዳይሜንሽን ካልመጣ በስተቀር ካመለጠ ያመልጣል። ይሄንን ፈጠራ ለማምጣት ደግሞ መፍጠን ያስፈልጋል። ካልፈጠን አይሆንም። አሁን ባለው ጉዞ አይሆንም። ፍጥነት በጣም ኢምፖርታንት ነው። ከመቅረት ማርፈድ ሳይሆን ከእርምጃ ወደ ሩጫ መሆን አለበት። ሁሉም ሰው 1960 ሮም ላይ ሁሉም ሰው ጫማ አለው። ጫማ የሌለው አንድ ሰው ብቻ ነው። መሃል ደርሶ አቋርጦ ምን ሆንክ? ጫማ የለኝማ፣ ጫማ ስላልነበረኝ ተሸነፍኩ ቢል ጥሩ ምክንያት ነው። ምክንያት ግን ውጤት አይሆንም። ሁሉም ጫማ አለው፣ እሱ ጫማ የለው። የተሸነፍኩት እኮ ጫማ ስላልነበረኝ ነው እንጂ እኛ ሀገር አይዳስ ቢኖር ኖሮ ማንም አያሸንፈኝም ቢል ምክንያቱ በቂ ሊሆን ይችላል፣ ውጤት ሊሆን አይችልም። ያኔ ጫማ የሌለውን ሰው አንድም ሰው እዚህ ግባ ብሎ የሚያየው አልነበረም። ካሸነፈው በኋላ ግን ያ ውድድር ካሸነፈ በኋላ ግን በዚያን ቀን ጫማ ውድ ጫማ ያደረገውን ሰው ትዝ ይልሃል? ከነ ጫማው ተረሳሱ። ውጤት ናት ቴስቷ፣ ምክንያት አይደለም። ውድ ጫማ ገዝቶ ውድ ማሊያ ገዝቶ አምሮ ቆሞ አንድ ምንም እዚህ ግባ የማይባል ሰው ካሸነፈ በኋላ ከነ ጫማው እሱ ይረሳል። ጫማ የለው ሰው በማሸነፉ ምክንያት የዚያ ጌም ኤፒሴንተር ይሆናል። በምክንያት ለመቆም ከፈለክ ከአበበ ቢቂላ በላይ ምርጥ ምክንያት የነበረው ሰው አልነበረም። ግን ብቻውን ታወሰ፣ ባለጫሞች ተረሱ። ብቻህን የሚታወስ ነገር በምክንያት ልታመጣ አትችልም፣ በውጤት ነው የምታመጣው። ውጤት ሲኖር ብቻ ነው ሰስቴን የምታደርገው ያን ነገር። ለውጤት የምንተጋ መሆን አለብን። ከዚህ አንፃር የኛ እሳቤ የመደመር ስሌት ለፈጠራዊ ፍጥነት ምን ይላል? ምን አስተማረን? መደመር ላይ አንድ ሲነርጂ፣ የአቅም ተደማሪነት፣ የኢነርጂ ተደማሪነት። ሁለተኛ ሲንክሮኒ፣ የጊዜ ተደማሪነት፣ ጊዜን መደመር። ሶስተኛ ሲስተም፣ የአሰራር ተደማሪነት። ሲስተም ማለት ተቋም፣ ግንዱ፣ መሰረቱ።
የዚህ ተደማሪነት ያስፈልጋል በሁሉም ፓወሮች። አራተኛው ሲሜትሪ የስልት መደመር የልኬት መደመር። አምስተኛው ሲንትሮፒ የግንባታ መደመር። ብዙዎች ሰዎች የሚምታታባቸው እዚህ ጉዳይ ላይ ነው። መደመር ያስተማረን ሲንትሮፒ እንጂ ኢንትሮፒ አይደለም። ኢንትሮፒ ሲሆን ማፍረስ ነው። ሲንትሮፒ ሲሆን መገንባት ነው። በታሪክ ላይ መገንባት፣ በአድዋ ላይ መገንባት፣ ፓላስ ላይ መገንባት። ለምሳሌ በኋላ መጣበታለሁ በኢንተርፕረነር መንግስት ላይ ዋናው መለያችን በሶ ኮልድ ኢንተርቬንሽኒስት ከሚባለው ቡድን ጋር የሚለየን ነገር እኛው መከላከያ ስንመጣ መከላከያ እንዳለ የደርግ ስለሆነ ከላይ እስከ ታች እናፍርሰውና ወታደር የሆነውን ሰውዬ በአንድ ጊዜ ጀነራል፣ ኮሎኔል፣ ሻምበል አድርገን መከላከያ እንፍጠር አላልንም። ለምሳሌ ኢህአዴግ ሲመጣ ደርግን እንዳለ አባሮ የወታደር ማዕረግ አይቶ የማያውቁ ሰዎች ጀነራል ብሎ ተቋም የፈጠረው። እኛ አንድ እርከንም ቢሆን አልሰጠንም። የነበረ ማዕረግ ላይ የሚሻለው ወስደን የሚሻለው አሰልጥነን አቅም ጨምረን ቀጠልን እንጂ ከዜሮ ማዕረግ ያሸከምነው ሰው የለም። አንድ ስቴፕ የዘለለ ሰው የለም። ብርጌደር የነበረ ሌፍትናንት የሆነ ሰው የለም። በተቋም ላይ ነው የገነባ ነው። ኢንትሮፒ አይደለም፣ ሲንትሮፒ ነው። ይሄ በሁሉም ስራ ይሰራል። በግብርናውም፣ በኢንዱስትሪውም፣ በናሬሽኑም በማፍረስ ሳይሆን በመገንባት የግንባታ ተደማሪነት። ሲምባዮሲስ የፍላጎት ተደማሪነት። የመጨረሻው የራዕይ ተደማሪነት፣ የወል እውነት መፍጠር፣ የወል እውነት ማረጋገጥ። ይሄን በመደመር መርህ ላይ ያየናቸውን ነገሮች በደንብ ካስተዋል ፈጠራና ፍጥነት ገንዘባችን ይሆናሉ። መተባበር ገንዘቡ ያደረገ ሁሌም ጠላቱን ያሸንፋል። መተባበርን መደመርን ገንዘቡ ያደረገ ሶሳይቲ ሁሌም ከችግር በላይ መፍትሄ ያመጣል። መተባበርን ያልቻለ ሶሳይቲ ይናቆራል፣ በየተራ ይባላል፣ ግን እዛው ድክ ይለውን እንጂ አይሻገርም። መደመር አልቦ ድግግፍ አልቦ ትግግዝ አልቦ ቡድኖችና ግለሰቦች እንደ ሸምበቆ ናቸው። ምንም ቢረዝሙ ምሰሶ መሆን አይችሉም። ሸምበቆ ምንም ረዘመ ብለህ ምሰሶ አታረገው። በዩቲዩብ በፌስቡክ ያለ መርዘም ሸምበቆ ነው፣ ምሰሶ አያደርገውም። መደመር ነው ምሰሶ የሚያደርገው። ድግግፍ ነው ምሰሶ የሚያደርገው። የሶሎ እርዝማኔ ረጅሙ ሸምበቆ ያስብልሃል እንጂ ጠንካራው ምሰሶ አያስብልህም። የፍጥነት ምንነት ነካ ለማድረግ አንደኛ ጊዜ ማሳጠር ነው፣ ታይም። ከዚህ አቃቂ 1 ሰዓት የሚፈጅ ከሆነ ቆንጆ ሃይዌይ ሰርቶ በጥሩ መኪና 20 ደቂቃ የሚካሄድ ከሆነ 50 ደቂቃ ሰው ያርፍበታል፣ ያነበበታል፣ ሌላ ስራ ይሰራበታል ማለት ነው። ጊዜም ማሳጠር። ሁለተኛ ርቀትን መቀነስ፣ ስፔስ በፍጥነት። ሶስተኛ እድልን መጠቀም፣ ኦፖርቹኒቲስ በደንብ ግራብ ማድረግ መቻል። አራተኛ ቅብብልን ኮኦፕሬሽን መፍጠር፣ ቅብብል፣ ትግግዝ፣ ድግግፍ ኢምፓርት ማድረግን መለማመድ። አራተኛ ራስን መብለጥ። ኤክሰለንስ ማለት አንተ ካንተ መሻልህ እንጂ አንተ ከጓደኛ መሻልህ አይደለም። ከራስ ለመሻል ሁሉ ጊዜ መሮጥ አለብህ። መደመር ሲጻፍ መደመርን በወጉ ተገንዝበን መተቸት ሳንችል የመደመር መንገድ መጣ። የመደመር መንገድ ፋውንዴሽኑ መደመር ራሱ ነው። የመደመር መንገድ አጣጥመን ሳንጨርስ የመደመር ትውልድ ነፃ መጣ። ይቀጥላል። አሁን ሰዎች የሚታታባቸው እኩል መፍጠን አለመቻላቸው ብቻ ሳይሆን ጊዜን አሳጥሮ ዲስታንስ አሳጥሮ ውጤት ማምጣት ያለውን ፋይዳ አለመገንዘብ ነው። ይሄንን ማምጣት ስንችል የፍጥነት ምንነት ጊዜን ማሳጠር ሙሉ ይሆናል። የመጨረሻው በሐሳብ ፍጥነት ነው፣ መራመድ ነው። አይዲያ ማፍለቅ፣ በተደጋጋሚ የላቀ የተሻለ የሚያሻግር ሐሳብ ማምጣት ነው።
ይሄ ሁሉ የፍጥነት ሐሳብ ግን በትክክለኛው ዳይሬክሽን ካልሆነ ጥፋት ነው። ጋንዲ ምን አለ? በተሳሳተ አቅጣጫ ለሚሮጥ ሰው ፍጥነት ዕዳ ፍዳ ነው። በትክክለኛው አቅጣጫ መሮጥ ነው ፍጥነትን ውጤታማ የሚያደርገው እንጂ በተቃራኒ ከሄድክ ዕዳ ነው አለው። አንዳንዴ ሩጫችን በትክክለኛው ፋውንዴሽን ላይ በእሳቤዎቻችን ላይ በመደመር ላይ በፓርቲያችን ፕሮግራም ላይ ከሆነ በድምር ወደ ውጤት ይወስደናል። በተቃርኖ የግል ሩጫ ካለስ የሆል የግሩፕን ውጤት ያፈርሰዋል። አንድ የዳይሬክሽን መፋለስ ነው። ሁለተኛው መዘግየት ነው። የመዘግየት ዕዳ ብትዘገይስ የችግር አዙሪት፣ የሽንፈት አበሳ፣ የመዋጥ አደጋ ይገጥማል። የመዘግየት አደጋ የመጀመሪያው ችግር ስታግኔሽን ነው። ባለበት ትቆማለ። ኢትዮጵያ አሁን ባለችበት ጂዲፒ ባለችበት ቴክኖሎጂ ከቆመች ሁሉ የጣላት ከሄደ አንተ ትቀራለህ፣ ትቀደማለህ። መቅረትህ ግን ብቻውን ሳይሆን በመቅረት ምክንያት ሜንቴን ማድረግ አትችልም። የነበረው ሜንቴን ስለማታደርግ ከስታግኔሽን በኋላ ዲቶሬሽን ይመጣል። መፍረስ፣ መናት፣ ዲኬ ማድረግ፣ መቀነስ ይመጣል። በዛም አያቆምም። ቶሎ ነቅተህ ካልጠበቅከው ሶስተኛው ኤክስቲንክሽን ነው። ትጠፋለህ። እንደ ሀገር፣ እንደ ፓርቲ፣ እንደ ማህበረሰብ ያለህን ነገር ሎስ ታደርጋለህ። መፍጠን የሚያስፈልገው ላለመቀደም ላለመበለጥ ነው። በአዲሱ ነባራዊ ሁኔታ ውስጥ ቦታ ስለማይኖረን መፍጠንና የራሳችንን ቦታ ማዘጋጀት ያስፈልጋል። ኋላ የቀሩ ሀገራት ተደራራቢ ችግሮች አሉባቸው። ተደራራቢ ዕዳ አለባቸው። የፈጠኑት ለዓመታት ቀድመው ሰርተዋል። ቀጥለው ያሉት ከነሱ ተከትለዋል። እኛ ኋላ የቀረን ሀገራት ግን ብዙ ዕዳ አለብን። ጣጣችን ብዙ ነው። እድል ነበረን ተምረን ከሁለቱ ተምረን ለመፍጠን ከቀደሙት ከተከተሉትም ተምረው በፍጥነት የመበልጸግ እድል እንዳለን ሁሉ በዛው ልክ ኋላ ቀርነት፣ ኢንስቲትዩሽን አልቦነት፣ የጋራ ትርክት ማጣት፣ የወል እውነት መገንባት አለመቻል ደግሞ ጫና ይፈጥርብናል። ያልተቋጨ የሀገረ መንግስት ግንባታ አልተቋጨም። ድህነት፣ ጦርነት፣ አብዮት፣ ነጠላ እውነቶች በጣም በስፋት አሉ። አሁን ኢትዮጵያ ውስጥ ባንዲራ ያጣላናል፣ አልተግባባንም። ወሰን ትግራይና አማራን፣ አማራና ኦሮሚያን፣ ኦሮሚያና አፋርን፣ አፋርና ሶማሌን፣ ኦሮሚያና ቤኒሻንጉል፣ አማራ ቤኒሻንጉል፣ ሁሉም ክልል የወሰን ጥያቄ አለ፣ የባንዲራ ጥያቄ አለ፣ የስልጣን ጥያቄ አለ። ስልጣን የሚገኝበት መንገድ በሽፍታነት ብቻ ነው ያስባል። አሁንም ሐሳብ አደራጅቼ ጽፌ ተደራጅቼ በፉክክር ሰው ሳልገድል ማሸነፍ ይችላል ብሎ አያስብም። ስልጣን ለመያዝ አሁንም መሸፈት እንዳስፈላጊ ነገር ይወሰዳል። ጦርነት አለ፣ ግጭት አለ፣ ረሃብ አለ፣ ስርዓት በጣም በከፍተኛ ቁጥር አለ፣ ኢንፍሌሽን አለ፣ የዓለም ሁኔታ አለ። ይሄ ሁሉ መከራ ያሰብናትን መልካም የበለጸገች ሀገር ለመፍጠር ተገንዝበን አፕሪሼት አድርገን የምንቆምበት መሆን አለበት። ያ ችግር የፈጠረው እንትና ማለት አትችልም። ዳፋው አንተ ላይ ስላለ ወደ ኋላ በመቅረታችን ምክንያት በጣም በርካታ ችግሮች እኛ ተደራርበው ወድቀዋል። እነዚህን ፈተን የተሻለ ሀገር ለመፍጠር ምን ማድረግ አለብን? አንድ መነጋገር ያስፈልጋል። ሀገራዊ ምክክር ኮሚሽኑ መጠቀም፣ ብዙ ጉዳዮች በንግግር መፍታት። ሁለት መገንባት ያስፈልጋል። ተቋማትን በየቦታው መገንባት፣ የጋራ ናሬሽን መገንባት፣ የመፍጠር ልምምድ መገንባት ያስፈልጋል። ሶስት መትከል ያስፈልጋል። መትከል የወል እውነት፣ የወል ሀገር፣ የወል እሳቤን በዋና ዋና መንገዶች መትከል ያስፈልጋል። ሰባተኛው ተለዋዋጭ ዓለም ነው። ተለዋዋጭ ዓለም አሁን ማነሳው ቀጥሎ ሁለት ቻሌንጆች ይቀጥላሉ። ሁለቱ ቻሌንጆች ስርዓታዊ ተግዳሮት፣ የኢንስቲትዩሽን ተግዳሮት ያለብንን የሚያነሳ ነው። የመጨረሻው የአመራር ቻሌንጅ የሚያነሳ ነው። እነዚህ 8 ፖይንቶች የፈጠራን ጥሩነት፣ የፍጥነትን ጥሩነት ሊከትሩ የሚችሉ ፕሮብሌሞች ናቸው።
እነሱም በደንብ አብሮ ማወቅ ለምሰጡት አመራር አጋዥ ይሆናል። ተለዋዋጭ ዓለም ሲባል ያው ከዚህ ቀደም ዲፋይንድ የሆነ አትሊስት ለጥቂት አስርተ ዓመታት ዲፋይንድ የሆነ የዓለም ኦርደር ነበር። አሁን ብዙ ጉዳይ ተቀያይሯል። በሰነዱ ላይ እንዳያችሁት የመጀመሪያው ቻፕተር ሰፊውን አናሊሲስ የያዘው ፓርት ከተለዋዋጭ ዓለም ጋር የተያያዘ ነው። በዚያ ምክንያት ብዙ አልገባበትም። አሁን አንደኛ ተለዋዋጭ በመሆኑ፣ ሁለተኛ ዓለም በመሆኑ በጽሁፍ ካያችሁ ስለሚበቃ ማለት ነው። እዚህ በዘረዝረው ስለማይሆን ጥቂት ጉዳዮችን አነሳለሁ። አንደኛ ለምንድነው እስካሁን የፓርቲ ሰነድ ስናዘጋጅ መጀመሪያ ኢኮኖሚ ፖለቲካ ምናምን ብለን መጨረሻ ዲፕሎማሲ 5 ገጽ 10 ገጽ ምንጽፈው? አሁን ለምንድነው መጀመሪያ የመጣው የሚለውን ሲሲዩ በአንክሮ እንዲመለከት ፈልጋለሁ። በሁሉም ጉዳዮቻችን የውጭ ዓለም እንዲህ ስናስብ ወደዛ፣ እዛ ስናስብ እዚህ እየወሰደን ነው። ያንን ዘንግተንና ዘግተን ምን ሰራው ስራ የለም። ዓለምን ቸል ያለ በእኛ ሁኔታ ብቻ የታጠረን ነገር መፍጠር አንችልም። አንደኛው ወዳጆች እንዴት እንፍጠር፣ እንዴት ባላንስ አርገን በዚህ ዓለም ውስጥ የኛን ናሽናል ኢንተረስት እንጠብቅ። ይሄ እንደሚነገረው ቀላል ጉዳይ አይደለም። አዳዲስ ኢኮኖሚ ፍላጎቶች አሉ። ለምሳሌ ቅድም ካነሳቸው ፈተናዎች ውስጥ ኮሮና ምናምን ብያቸዋለሁ። ግን ኢትዮጵያ ማዕቀብ ውስጥ ነበረች። የምናወራውን እድገት ስናወራ ላለፉት 2-3 ዓመታት ባይነገርም ማዕቀብ ነበር። በኢትዮጵያ ታሪክ በጥቂት ጊዜ ውስጥ 10 ምናምን ጊዜ ሴኩሪቲ ካውንስል ተሰብስበው ስለኛ ያወራበት ጊዜ አልነበረም። በኢትዮጵያና ኤርትራ ጦርነት ጊዜም አልነበረም እንደዛ። ያሁኑ ነው እንደዛ ሰፊ ጊዜ ወሰደው። እኛውን ማዕቀብ ተጥሎብናል፣ ጫና አለብን አላልንም። ያኔ በልኩ አልጮህንም። ፕሮብለም ላይ ተኮር አልፈለግንም። በእኛ አቅም መፍትሄ ይመጣልን ስላሰብን በእያንዳንዱ ፈተና ውስጥ ማለፍ የሚያስችል ሬዚሊየንት ኢኮኖሚ መገንባት ከቻልን ግን ለኢትዮጵያ ወደ ኋላ የማይመለስ ታሪክ ጥፋት ይፈጠራል። ይለዋወጣል። ነገሮች እንደምናስበው ሳይሆን በየቀኑ ስለሚቀያየር እዚህ ውስጥ በተለዋዋጭ ዓለም ውስጥ እንዴት ነው ናሽናል ኢንተረስታችን አውቀን የወል እውነት ፈጥነን አገር የምናጸናው? የዓለም ነገር ሲለዋወጥ እንደ ዋዛ እንዳታዩት። ዓለም ላይ ሼክ ሲፈጠር ወይ ይበትንሃል ወይ ያሰፋሃል። እዚህ ከተደራጀ ግልጥ ያለ አቅጣጫና መንገድ ካለ ቢያንስ ትጸናለህ፣ ከጎበስክም ትሰፋለህ። ያ ካልሆነ ግን ኦፖዚት ሀፕን ያደርጋል። እና የዓለም ሁኔታን ተገንዝበን እዛ ውስጥ ኢኮኖሚያችንን፣ ቴክኖሎጂውን፣ የኃይል ሚዛኑን በቅርበት ማንበብ ያስፈልጋል። ዓለም እየሄደበት ያለው መንገድ እኛ እዚህ ስለ መንደር ስለ ሰፈር የምንንጫጫው ጉዳይ ዋጋ የለውም። የብልጽግና ማዕከላዊ ኮሚቴ ሆይ ግዴለህም፣ ከዚች ከፍ ብለህ ማየት ጀምር። ክሪቲካል ኢሹ እዚህ ውስጥ ስርዓታዊ ተግዳሮት ለመፍጠርና ለፍጥነት ያለውን ቁልፍ ነገር ማየት ነው። ስርዓታዊ ፈተናችን 3 ነው። አንደኛው ጎታች ኃይል ነው። ሁለተኛው ከታሪ ኃይል ነው። ሶስተኛው አስወንጫፊ ኃይል ነው። ከታሪ ኃይል ስንል የሚገታ የብልጽግና ቋሚ እንቅፋት ማለት ነው። ጽንፈኝነት፣ ልግመኝነት፣ ፌስቡክኝነት ማለት ነው። ከታሪ ማለት ማያራምድ ሰርጎ ገብነት፣ አድፋጭ ፓርቲ አዳካሚዎች፣ አድፋጮች ደሞዛችንና ኮብራችን የሚፈልጉ ግን ጊዜ የሚጠብቁ ታማኝነት የሌላቸው ለሌላ ተውት የተገዙ ማለት ነው። ይሄ ከታሪ ኃይል ነው፣ ጉዟችን የሚያደናቅፍ ነው። ሁለተኛው ጎታች ኃይል ነው። ከኋላ ሆኖ ይጎተታል። ስንጓተት ወደፊትም የለም ወደ ኋላም የለም፣ እዛው በዛው ነው የሚሆነው ማለት ነው። አንዱ ይራመዳል፣ አንደኛው አንድ እግር ይይዛል። ይሄ በተንሸራታች ኃይል ሊገለጽ የሚችለው አቋም አልቦነት። አሁን ሰላም ነው ያለው፣
ድንገት ችግር ሲፈጠር አንድ ቦታ ላይ በትንትኑ የሚወጣ ማለት ነው። በፕሪንሲፕል ነገሮች የማያይ ስራ ጠል ስራ የሚጠላ የማይሰራ አይደለም የተሰራ ለማየት የሚደክመው ሰው የሰራውን ለማየት የሚደክመው ውጤት አልቦ ምንድነው ይሄ ሰውዬ እንደዚህ የሚናገረው ምን አመት ነው ስትለው ምንም ባዶ ውጤት የሌለው የውድቀት ሰባኪዎች በእንደዛ አይነት ኔጌቲቭ ኢነርጂ ራዲዬሽን ሊጎትቱና ሊያዳክሙ ይፈልጋሉ የመፍጠር አቅምን ይገዳደራሉ ሶስተኛው አስወንጫፊ ኃይል ነው አንዳንድ ጊዜ እኛ ውስጥ ያሉ ሰዎች በቦክስ የመቱን እየመሰላቸው ያስወነጭፉናል የነሱ ኢንቴንሽን ሲመቱን ምን ቆመስሏቸው ነው መልቲፕላይ ያርጉታል የኛን ፎርስ የምትደበደቡ ሰዎች ካላችሁ በዚህ ይሁት ለመወንጨፍ ተጠቀሙበት ጉዳዩን እንጂ ለመቆም አይደለም የመጨረሻው ተግዳሮት ስርዓታዊ ፍጥነት ነው ፍጥነት ይኸውላችሁ እዚህ ጋር ይታያችሁ ከሆነ የኛ ኢንስቲትዩሽን የኛ ፓርቲ የኛ መንግስት እንደዚህ ነገር ነበር የሆነ የሚታይ ነገር አለ የሆነ መደመር የሆነ ብልጽግና የሚባል የሆነ ነገር አለ ግን ቅርጹ ምስሉ ግልጽ አይደለም ቀጠለና ይሄ ፎርም ወደዚህ መጣ ትንሽ ሼፕ ያዘ ቀጠለና ይሄንን ሼፕ ያዘ የዛሬው የማዕከላዊ ኮሚቴ ንግግር ብልጽግና መንግስት በኢኮኖሚውም በጦርነቱም በብዙ ሴክተር ሬዚሊየንት መሆኑን ያሳየ ተቋም እየገነባ ያለ መሆኑ ግልጽ ቢሆንም እንነሳ ነው እንብረር ካልፈጠን እንቀደማለን እንነሳ ከፍ እንበል መወንጨፍ ከቻል እነዚህ ሁሉ ታሪኮች ወደ ኋላ የተረሱና የቀሩ ይሆናሉ ባለበት ዳዴ ከሆነ ግን ወደ ኋላም እየበላ ስለሚሄድ ይጠፋል ለምንድነው መወንጨፍን መብረርን ዲማንድ የምናደርገው ከብልጽግና አመራሮች ተራራ የወጣ በቋጥኝ አይደነግጥም እነዛን ሁሉ የዓለም ፈተና ሴኩሪቲ ካውንስል ውጊያ ኮሮና ስንት መከራ በመቶ ዓመቱ ያልታዩ ቻሌንጆች ያለፈ ሊደርሺፕ አሁን ምንድነው የሚያሰጋው ነገር ቋጥኙን ተሻግረ መፍጠር ከቻልክ በኢትዮጵያ ተጨባጭ ሁኔታ ውስጥ ፍላጎቶች አይቆሙም ለውጥና ፈጠራም አይቆሙም ፍላጎት እያደገ ይሄዳል አሁን 70 ሚሊዮን ሰው ሞባይል አለው ምን ዋጋ አለው ነገ 100 ይገባል ይቀጥላል አሁን 50 ሚሊዮን ኩንታል አምርቻለሁ ምን ዋጋ አለው ሰው እየተወለደ ነው ካልቀጠልክ አይበቃም መፍጠን ያልቆመበት በቋጥኝ የማይታሰር ፈተናዎችን እንደ መወንጨፊያ የሚጠቀም ፎርስ ከሆነስ የምናስበው ይረጋገጣል አራተኛው ኢንተርፕረነሪያል መንግስት ነው ኢንተርፕረነሪያል መንግስት የሚባል ነገር ከየት መጣ ምንድነው ኢንተርፕረነሪያል መንግስት ማለት ፈጠራና ፍጥነትን መምራት የሚችል ማለት ነው ሲምፕል ፈጠራና ፍጥነትን በብቃት መምራት የሚችል ያለን እድልና አቅም ኤክስፕሎይት ማድረግ የሚችል ችግርና ስጋት ማኔጅ ማድረግ መቀነስ የሚችል የተዋንያን ሚና በልኩ የሚሰፍርና የሚጠቀም በመስተጋብር የሚያምን ሪስኮች ለመውሰድ የማይፈራ ክሪቲካል ቲንከርስ ያሉት ፕሮብለም ሶልቭ የሚያደርግ በፊውቸር ኦሪየንቴሽን የተሞላ በኮላቦሬሽን የሚያምን በፈጠራ አዳዲስ ምርቶች ወደ ገበያ እንዲገቡ የሚያደርግ ነባር ምርቶች ፕሮዳክቲቪቲ ምርታማነት እንዲጨምር የሚያደርግ የተዋንያን ትብብር የሚያሳድግ ማለት ነው ከድሮ ምን ለየው ሄድበታል ኢንተርፕረነሪያል መንግስት ማለት ሞባይል መኒ ካደረጋችሁ ዳታ ይሰረቅባችኋል አደገኛ ነገር ነው ሲባል ሪስክ የሚያደርግ አውል ፌሲት የሚል የኢንተርፕረነሪያል መንግስት ተመራጭነትና አስፈላጊነት አንደኛ ያልተሟጠጠ አቅም በግለሰብም በቡድንም በመንግስትም ያልተሟጠጠ አቅም ያያል ሁለተኛ ያለፉ ክፋቶችና ጥንካሬዎች
ይለያል። በባለፈው ውስጥ ችግር ብቻ ነው ያለው አይልም፣ መከራ ብቻ ነው ያለው አይልም። ትናንትና ውስጥ መልካም ነገሮችም አሉ መቀጠል ያለባቸው ይላል። በጣም ብዙ ኤግዛምፕል አለ ለዚህ ነው። ሶስተኛ የዓለም ኢኮኖሚ ሁኔታዎችን ያነባል፣ እድል ፈልቅቆ ያወጣል። ፕራግማቲክ ተሞክሮች ይጠቀማል። ብዝሃ ዘርፍ ብዝሃ ተዋንያን ነው የሚለው። በሁሉም ኤሪያ ያለውን አቅም አሟጥጬ ይጠቀማለሁ ይላል። በሆነ ጉዳይ ዲፔንድ አያደርግም ራሱ። ብዝሃ ተዋናይ ነው፣ ብዝሃ ዘርፍ ነው። በትብብር ያምናል። ለምሳሌ ጎርጎራ ኮይሻ ሲል መንግስት በጀት የለውም ልቁም አይልም። የማህበረሰብ አቅም፣ ዕውቀት፣ ገንዘብ ሰብስበው ወደ ልማት ያውላል። ተልእኮ ምንድነው? አንድ የግል ዘርፍ የማይደፍራቸውን ፈጠራዊ ሐሳቦች መተግበር ነው። ለምሳሌ ጎርጎራ ላይ ኢንቨስት አድርግ ብትለው ማንም ግል ሴክተር አይገባልህም። ማን ሊያይልኝ ይሄ ሁሉ ብር ኢንቨስት አድርጌ ይልሃል። ከሰራ ከሰጠኸው በኋላ ማርኬት ሲፈጠርስ ያሰፋል፣ ያባዛል፣ ያሳምራል። አንተ ድፈር፣ ክፈት በሩን ዘን የግል ሴክተር እንዲከተል ታደርጋለህ። ይሄ በተለመደውና ትርፋማ በሚያደርገው ነገር ብቻ ሳይሆን ትርፍ እንዳለው በማይታመንና ሪስክ መውሰድ በሚጠይቀው ኤሪያ ማለት ነው። ኢኖቬሽን እና ሪስክ አንዱ መለያው ነው። ሪስክን ኤምብሬስ ያደርጋል። ቴክኖሎጂዎች ላይ ኢንቨስት ያደርጋል። ሁለተኛው ማህበረሰብ ለዋጭና ሀገር ገንቢ ተልእኮዎችን መፈጸም ነው። ማህበረሰብ ትራንስፎርም የሚያደርግ ተማሪን መግብ። ያልተማረ ሀገር ያልተማረ ዜጋ ገንዘብ አይፈጥርም። ያልተማረ ዜጋ አይፈጥርም፣ ወደ ብልጽግና አይሄድም። እዛ ጋር የሚደረግ ኢንቨስትመንት ያዋጣል ብሎ ያስባል። ሚሽን ኦሪየንትድ አፕሮች ነው። ሶስተኛው ችግር ፈቺ በሆኑ የልማት ስራዎች ፈርቀዳጅ መሆን ነው። ችግርን ይፈቱ። የኢአይኤች ዋናው ስራ የኢንቨስትመንት ሆልዲንግ ዋናው ስራ እንደ ኢንተርፕረነር መንግስት እነዛን ኤሪያስ እየለየ ኢንቨስት ማድረግ ነው። አራተኛው ተቋማዊ የመፈጸም አቅምና ቅልጥፍና መፍጠር ነው። ፐብሊክ ኢንቨስትመንት ላይም ፕራይቬት ኢንቨስትመንት ላይም በትብብር በሚሰሩት ላይም የኢንስቲትዩሽን ግንባታን እንደ ዋና ነገር ይዞ ተቋም የሚገነባና የመፈጸም አቅማቸውን የሚያሳድግ ማለት ነው። ሚናና ጥቅሞቹ ምንድናቸው? ኢንተርፕረነር መንግስት ሚናው ምንድነው? ጥቅሙ ምንድነው ያላችሁ እንደሆነ አንደኛ ምርምርና ፈጠራን መምራትና ማነቃቃት ነው። ሁለተኛ ውድቀትን ሳይፈሩ ፈርቀዳጅ መሆን ነው። በሁሉም ጉዳይ የሚጥል የሚያስወድቅ ነገር እንዳለ አስቡ። ተልእኮ መር ችግር ፈቺ መሆን ፕሮብለም ሶልቪንግ። ከግሉ ዘርፍ ጋር በአጋርነት መስራት ነው። የመጨረሻው የገበያን ቀውስ መከላከል ማከም ነው። ምርቱ እያለ ገበያ ይጠፋል። ሰንደይ ማርኬት እያልክ መሸጫ ቦታ እያልክ ካላረቀው በስተቀረ ሁሉ እያለ ሁሉ እንደሌለ ሊሆን ይችላል። ማህበራዊና አካባቢያዊ ደህንነት ማስጠበቅ ነው። የሶሻል ሴፍቲ ሴኩሪቲ ማረጋገጥ። በእያንዳንዱ ሴክተር እነዛን ባህሪያት ለመላበስ ነው የሚሰራው። ይሄን ሚና ከተጫወተ ጥቅሞቹ የላቁ ስለሆኑ ውጤቱ በጣም ከፍተኛ ይሆናል። ይሄ ማለት ግን ስጋት አልቦ ነው ወይ? አይደለም፣ ስጋት አለ። ጥቅሞችም ጉዳቶችም አሉት። ጥቅሞቹ አዳዲስ ግኝቶች፣ የኢኮኖሚክ ምርታ፣ ታላላቅ ኢንዱስትሪዎች፣ ሰፊ ስራ ፈጠራ እድል ይፈጥራል። ቤኔፊትስ ናቸው። እንደ ችግር ግን የገበያ መዛባት ሊፈጥር ይችላል። ገበያም ለምሳሌ ፕሮዳክቲቪቲ ሲበዛ ዘመናዊ የገበያ ስርዓት ካልዘረጋን ምርቱ እያለ ኑሮ ውድነት ሊታይ ይችላል። አውቶሜት እናርግ ብለን መጠቀም ለማይችለው ሰው ልናወሳስብ እንችላለን። እነዛን የገበያ መዛባቶች በየጊዜው ፎሎ እያደረገ የሚያርቅ የሚያስተካክል ከሆነ ኢንተርፕረነር መንግስት
ከፍተኛ ውጤት ሊያመጣ ይችላል። በብዙ ሀገራት ታይቷል። በእኛም ሀገር መድገም ይቻላል። እንዴት የብልጽግና ፓርቲ እንደዚህ አይነት የሚፈጥን ሀገር የሚቀይር መንግስት ሊፈጥር ይችላል? ሚናው ምንድነው? ፓርቲያችን ምን ቢያደርግ ነው እንደዛ አይነት የሚፈጥርና ውጤታማ ስራ የሚሰራ መንግስት መፍጠር የምንችለው የሚለው አምስተኛው አጀንዳችን ይሆናል። የብልጽግናን ሚና በደንብ አስተውለን የወል እውነት ሰርተን ፈጥረን ተቋም ገንብተን መብላት የምትችል ለሰው የምትተርፍ አገር መፍጠር ከቻል በሲዝን ውስጥ የተሰጠን ሚሽን ተወጣን ማለት ነው። ክሪቲካል ፖይንቶች እዚህ ውስጥ አሉ። አንደኛ የምንሰራና የሰራነው ምን እናገር እንሁን። ሁለተኛ እንቅፋቶቻችንን እንለይ፣ ጽንፈኝነትን እናጥፋ፣ አክራሪነትን እናጥፋ። ያልጠራ ያልታወቀ መረጃን ወስዶ እንደ እውነት ማየትን እንተው። በትብብር ውስጥ በትግግዝ ውስጥ ለውጥ እንደሚመጣ እንመን። በመንቃት በመብቃት በመታጠቅ ለውጥ እናምጣ። መንቃት ስንል በአመለካከት ጥራት፣ በእውቀት፣ በሐሳብ ልዕልና ሐሳብን ቫልዩ የምናደርግ ሆነን፣ በመብቃት ስንል ለተልእኮ ስኬት ለሰጠን ኃላፊነት መስራት የምንችል የማድረግ አቅም ያለን የምናልመውን በሐሳብ ያለውን በወረቀት ያለውን መሬት ላይ ማሳየት የምንችል መሆን። መታጠቅ ስንል የድርጅት መርህ ፕሪንሲፕል ዕውቀት የታጠቀን መሆን አለብን ነው። ሁለተኛው አንዱ ከተደናቀፈ ሁሉ ይዘገያል። እንዴት ሰው ከነዚህ ያንሳል? አራት በጣም የሚገርም ዕውቀቶች ጥበቦች አላቸው ጊዜ የሚባሉት። አንደኛው ፎርሜሽን ነው። አንደኛው ከፊት ከፍተኛውን ንፋስ እየተጋፈጠ እየመራ ይሄዳል። ሌሎች እሱ በቀደደው ይጓዛሉ። እነዚህ ጊዜዎች ከአንድ አህጉር ሌላ አህጉር ይጓዛሉ በዚህ ፎርሜሽን። ሁለተኛ ፊት ያለው በጣም ብዙ ንፋስ ስለሚደበድበውና ዋናው ጉዳት የሚደርስበት ስለሆነ ይተካካሉ፣ ይቀያየራሉ ጊዜ ጠብቀው። ሶስተኛው በጋራ እየሄዱ ድካም አለ ብለው ሲያስቡ ሞራል አላቸው፣ በጋራ እንደመስፈን እንደመጮህ ያደርጋሉ። አራተኛው በጣም የሚገርመው ፓርት ከመካከል አንዱ በሆነ ምክንያት ቢያመው ቢደክመው ሁለት ይመደብለታል። የተመደበለት ወይ እስኪሞት ወይ እስኪድን አይሄዱም፣ ጥለውት ይቀራሉ። ቀርቶ ከሞተ ከሌላ ፎርሜሽን ጋር ይመጣሉ አረጋግጠው። ካልሞተና ከዳነ ከሌላ ፎርሜሽን ጋር ይዘውት ይመጣሉ። አሁን እኛ ጊዜ እናክላለን ወይ? ፎርሜሽን ስርዓት ጠብቀን ኦርደርሊ እንጓዛለን ወይ? ፌስቡክ ስናይ ወጣ አንልም ወይ? ለመደጋገፍ ሞራል ለመስጠት ዝግጁ ነን ወይ? ከውስጣችን የተጎዳ የደከመ ሰው ካለ ለማገዝ ለመደገፍ ዝግጁ ነን ወይ? ይሄን ብልጽግና ውስጥ በውይይታችን በዝርዝር ማየት የሚገባን ጉዳይ ይሆናል። በዝርዝር ማየት ማረቅ አለብን። ሶስተኛ ልዩነት ድል አያሳጣም። ይኸውላችሁ ቁመታቸው፣ ውፍረታቸው፣ አቀማመጣቸው አይመሳሰልም። አንድ ነው እንዴ? አይመሳሰልም። ለኤግዚስተንስ ለሰርቫይቫል ግን አብረው ይጎርሳሉ። እዚህ ውስጥ ያለን ሰዎች በሁሉ ጉዳይ በኦፒኒየን አንድ መሆን አይጠበቅብንም። ሰው ነና በብዙ ጉዳይ ሐሳብ አለን። በጋራ ብልጽግና ማምጣት ላይ የጸናች ሀገር መፍጠር ላይ ይሄው ትብብር እጅህ ላይ ስላለ ይሄንን ትብብር እንደ ፓርቲ መድገም ያስፈልጋል። መደጋገፍን የመደመር ተውትን ሀብታችሁ ማድረጋችሁ ጥቅም እንጂ ጉዳት የለውም። ሰው አማርኛ ከተናገረ ከኦሮምኛ ጋር መቃረን፣ ሲዳምኛ ከተናገረ ከወላይትኛ መቃረን የለበትም። እየተናገርክ ለጋራ ሰርቫይቫል መደመር ትችላለህ።
ለጋራ ኤግዚስተንስ መደመር ትችላል የግድ አንድ መሆን አይተበቀብንም ይሄ ነው ሌላው ሚሲንግ ኤሌመንት በደንብ ውይይት የሚፈልገው ስክነት ለጣዕም ውጤት ለጣዕም ልኬት ለጣዕም ማማር አንድ ቦታ ላይ ምርጥ የኮፊ አረቢካ ዘር መርጣችሁ በአንድ ኢኮሎጂ ውስጥ በመስመር ተክላችሁ ዘሩ አንድ ነው ኢኮሎጂው አንድ ነው በመስመር ዘርታችሁ በኢሪጌሽን ካደገ በኋላ በሰው እጅ ለቅማችሁ በአንድ ማሽን አጥባችሁ በአንድ ማሽን ቆልታችሁ በአንድ ማሽን ወቅጣችሁ በአንድ ጀበና አፍልታችሁ ከፈላ በኋላ ለስክነት የሚገባው 3 ደቂቃ ሆኖ በ1 ደቂቃ በመቅዳትና በ3 ደቂቃ በመቅዳት ምክንያት ብቻ የቡናው ጣዕም ይበላሻል የቡናውን ጣዕም የሚያደርገው አንድ ዘር መሆኑ አንድ ቦታ መተከሉ አንድ ቦታ መቆላቱ ምናምን ብቻ አይደለም መጨረሻ በስክነት መቀዳቱም ጭምር ነው እኛ ብዙዎቻችን በመተባበር በመደመር አምነን ሊሆን ይችላል ስንጀምር እንደ ቅድሙ አጠጠር ሐሳባችን ትንሽ ሊሆን ይችላል ሐሳብ እያደገ እኛ እያደግን 13.5 ሚሊዮን አባል ያለው በአፍሪካ ትልቁ ፓርቲ ስክነት ይፈልጋል ዝም ብሎ ብርጭቆ ተሰበረ ጫጫታ ውሃ ተደፋ ጫጫታ አያስፈልግም ስክነት ያስፈልጋል ብዙ ነገር ስለምንችል አሁን በጣም በሰከነ መንገድ ነገር ማየት ያስፈልጋል ለሁሉ ነገር ሪአክት ማድረግ አይቻልም ለሁሉ ነገር ምላሽ መስጠት ተገቢ አይደለም ስትበቁ መስከን ይጠይቃል ዝም ያለ ውሃ ጥልቀት አለው ይባላል ስክን ማለታችን የማድረግ አቅማችን የሚያሳይ እንጂ መድከማችን አያሳይም አንዳንዱን ቸል ብሎ ማለፍ ያስፈልጋል መስከን ያስፈልጋል አራተኛ የሰርጎ ገብ ፖለቲካ መነሻና ፈርጅ አለው መነሻዎቹ አንዱ አክራሪነት ነው አይነተ ብዙ ጽንፈኝነት የብሔር የእምነት የፖለቲካ ሊሆን ይችላል ልጓም አልባነት ኢትኖሴንትሪዝም ከራስ ውጭ ወደ ውጭ እኔ ብቻ እኔ ካልመራው እኔ ካልተናገርኩ እኔ ነኝ አዋቂ እኔ ብቻ ነኝ ኢትዮጵያዊ ሌላው ሁሉ ከንቱ ነው አጋር ነው የሚል እሳቤ የተናጠል እውነት ሽኩቻ የተራብኩኔ የተጠማውኔ የተጎዳውኔ የተገፋውኔ እኔ ብቻ የተናጠል እውነት ያለበት የጋራ እውነት የሌለበት ያልተገባ ጥቅምና ክብር ፍላጎት ያልተገባ ጥቅም ሰዎች እንዳይጠሉኝ ሀብታሞች እንዳይጠሉኝ ምናምኖች እንዳይጠሉኝ የሚባል ፌስቡከኞች ላይክ እንዲያደርጉኝ አዲስ ባህል ዘኒው ኖርማል የመላመድ ችግር እነዚህ ሁሉ መነሻ ናቸው እስረኛ መሆን ትናንትናን በተሻለ ነገር ኦቨርካም አድርጎ መጓዝ አለመቻል እነዚህ መነሻዎች ናቸው ፈርጆቹስ መከፋፈል መጠላላት መጠላለፍ መገፋፋት ከዛ ካለፈስ መገዳደል ይሄ ኦቨርናይት አይፈጠርም መጀመሪያ ውስጡ ጽንፈኝነት አለበት ውስጡ ኢትኖሴንትሪዝም አለበት የኔ ግሩፕ ብቻ አለበት የኔ ሐሳብ ብቻ አለበት ለዛ ካልተገዛህ አለበት ይሄ የፖለቲካ ሰርጎ ገብነት አደገኛ ነው ብልጽግና በዚህ ያለፉት 7-8 ወራት 100,000 ሰው አጥርቷል በቂ አይደለም 13.5 ሚሊዮን አባል ትልቅ ነው ከብዙ አፍሪካ ሀገሮች ይበልጣል ይሄ የወል እውነት ገንብቶ ፈጥኖ ቢሄድ ኢትዮጵያ ተአምር ትሰራለች አልሆነም ወደዛ እንዲሄድ ስራ ያስፈልጋል ፖለቲካዊ ሐሳዊነት ፖለቲካዊ ቅጥፈት ፖለቲካዊ ሴረኝነት ነገሩ እስኪገለጥ ውሸት ከእውነት እኩል ትቆማለች ነው የሚባለው ይሄ ፖስት ትሩዝ የሚባለው ድህረ እውነት የሚባለው ጊዜ ሲዝን አንደኛ ፌክ ኒውስ አለው የውሸት ዜና ሁለተኛ
ዲስኢንፎርሜሽን አለው የተዛባ መረጃን ማቅረብ ሶስተኛ ሚስ ኢንፎርሜሽን አለው የተሳሳተ መረጃ ማቅረብ አራተኛ ማል ኢንፎርሜሽን አለው ያልተገባ መረጃ መስጠት አጀንዳን መግዛት አጀንዳን መግራት አጀንዳን መምራት ወደሚያስቸግር ደረጃ የሚወስድ ሐሳዊነት ያልሞተውን ሞተ ያልጠፋውን ጠፋ ያልታሰረውን ታሰረ ያልጎደለውን ጎደለ የሚል እሳቤ ማለት ነው ሰርጎ ገብነትን ሐሳዊ ፖለቲካን መፍትሄው ምንድነው ያላችሁ እንደሆነ አንደኛው ማጥራት ነው ሰርጎ ገብና ፖለቲካል ነጋዴዎችን ነቅሶ ማውጣት ነው ሁለተኛው ማስተዳደር ነው አቅም አቋም አተገባበር ላይ የማስተዳደር አቅም መገንባት ነው ሶስተኛው ማብቃት ነው ማረጋገጥ ያለብን የዳነው ሰው በቂ ነው ወይ የመዳን እድል ያለው ሰውስ አለ ወይ ቢባል የማይድን ሰው ተሸክመናል ወይ እነዚህን መለየት እና ማረቅ ይፈልጋል ይሄን ካደረግን የፈጠራና ፍጥነት ፖለቲካዊ አስፈንጣሪዎች የሚባሉት አንደኛው ውስጣዊ አስተሳሰብ ነው የወል እውነት አክራሪነትን መራቅ ብልጽግናዊ እሳቤን ከልብ መቀበል ለመደመር ዝግጁ መሆን ለመደጋገፍ ዝግጁ መሆን በኮምፒቲሽን ሲሆን በኮኦፕሬሽን ለማደግ ዝግጁ መሆን ፋውንዴሽን ነው ቲንኪንግ አስተሳሰቡ አይዲያው ሁለተኛው የሚቀጥለው አደረጃጀት ነው ፈጠራን ፍጥነትን አስወንጫፊ ኃይሎችን መጠቀም የሚችል ስትራክቸር ያስፈልጋል ሶስተኛው አሰላለፍ ነው ከውስጥ ፓርቲ የሰርጎ ገብነት የጠራ ጥራት ብቃት ያለው በሱ ፋክት ሳይሆን በወል እውነት የሚያምን በሱ ሪያሊቲ ሳይሆን በሌሎች ሪያሊቲም ለመገዛት ለማወቅ ለማመን ክፍት የሆነ መጨረሻ ኤክስኪዩሽን ነው ተግባር ነው በፍጥነት በፈጠራ መተግበር የሚቻል ነገር ማሳየት ኮይሻ ብለ ኮይሻ መስራት ህዳሴ ብለ ህዳሴ መጨረስ ጎርጎራ ብለ ጎርጎራ መጨረስ ኤክስኪዩት ማድረግ ከእሳቤ ጥራት ውጭ ሊመጣ አይችልም ክላሪቲ ኦፍ ቶት ከሌለ በስተቀር የጠራ አክሽን የጠራ ቢዩቲ ማየት አይቻልም ይሄን አስተናስሎ መሄድ ያስፈልጋል ይሄንን የፈጠራና ፍጥነት ማስወንጨፍ የሚችል ሰርጎ ገብነትን የሚያጠራ መደመርን የሚያስብ የሚሰክን ፓርቲ ከሆነ ምን ያመጣል ያላችሁ እንደሆነ የኢንተርፕረነር መንግስት በፍጥነት የመፍጠር መርህን ይላበሳል ይሄ መርህ አንደኛው እምቅ አቅምን መረዳት ነው ተደጋጋሚ ብያለው አፋር ብቻውን በትክክል በኢንተርፕረነር መንግስት ከለማ ለኢትዮጵያ ይበቃል ቤኒሻንጉል ብቻውን ይበቃል ጋምቤላ ሶማሌ ብቻውን ይበቃል ተጨማሪ አያስፈልግም በሁሉም መመዘኛ በቂ ሀብት አላቸው ይሄን አቅም ማወቅ አቧራ ማራገፍ ማጽዳትና አግሉቶ ማሳየት ያስፈልጋል ሁለተኛው ከሐሳብ ወደ ተግባር መስመር መግባት ያስፈልጋል አይዲያን ኢንተርቴን ማድረግ ብቻ ሳይሆን ኤክስኪዩት ማድረግ መጀመሪያ ያስፈልጋል ዘኒው ኖርማልን መለማመድ ከነባር ወደ አዲስ አስተሳሰብ ሽግግር ማድረግ ያስፈልጋል አዳዲስ ተውት መቀበል አሮጌዎቹን ደግሞ በደረጃው እየቀነሱ መሄድ ያስፈልጋል በፈጠራ ሐሳብ ከመጀመር በፍጥነት ማጠናቀቅን መለማመድ ያስፈልጋል መጀመር መጨረስ መናገር መጻፍ መወያየት አቅም ማድረግ መተግበር ጊዜ የለም ቋሚ ነገር የለም የሚቀጥለው ምርጫ በእጄ ገብቷል ብለን እንዳታስብ የሚቀጥለው ምርጫ በእጄ የሚገባው 3 ዓመት ከተጠቀምክበት ነው ለመጠቀም ነው መደመር አለብህ ለመጠቀም መተጋገዝ አለብህ ለመጠቀም ፖዚቲቭሊ ለመፍጠርና ለመፍጠን ዝግጁ መሆን አለብህ እና ጊዜ እንዳለው ሰው እንደደላው ሰው መረጋጋት ሳይሆን በጣም ያጠረ ኮንትራት እንዳለው ሰው መሮጥ ያስፈልጋል የእያንዳንዱ ሲዝን ሩጫ ለሚቀጥለው ፋውንዴሽን ስለሚሆን አሁን ካውት ካልሰራ የኢትዮጵያ ሕዝብ እንደከዚህ ቀደሙ በተስፋ ብቻ ሊያስቀጥል አይችልም ውጤት ይፈልጋል የባከኑ ጊዜዎች አሉ ከፈጠን ግን ምርጥ እድል ከፊታችን አለ
እሱን ለማምጣት ዝግጁ መሆን ያስፈልጋል። ከያንዳንዱ የብልጽግና ማዕከላዊ ኮሚቴ የሚጠበቀው ነገር ድብቅ ውበትን ገሃድ ማውጣት ነው። ድብቅ ብቃትን ገሃድ ማውጣት ነው። የነበረ ግን የማይታይ የነበረ ግን የተቀየረ የነበረ ግን የተሸፈነውን ብቃት አጉልቶ ማውጣት ነው። መፍጠን ፈጥኖ መጨረስ ለአንዳንድ ሰዎች ስቴት ኦፍ ማይንድ ነው። ይደርሳል በሚል ኮምፕላሰንስ የተያዘ ሰው በፈጠነ ጊዜ ውጤት ሊያመጣ አይችልም። የመጨረሻው ፓርት ማጠቃለያ ነው። እንዴት እናጠቃል? ዓለም ይለዋወጣል። የጋራ እውነት የለም። መፍጠን እንፈልጋለን። ኢኮኖሚው ችግር ነው። ተቋም የለም። ግጭት አለ። የብሔር፣ የሃይማኖት፣ የሰፈር ስልጣን ሽኩቻ፣ የሽፍታ ብዛት ብዙ ጉዳይ ነው ያለው። እንዴት ፈተን ነው የጸናች ሀገር ልጆቻችንን የምናወርሰው? አለበለዚያ አሁን ባለው ዓለም ውስጥ ኢትዮጵያን ኢትዮጵያ አድርጎ ማስቀጠል ዕዳ ነው። ከባድ ነገር ነው። ቻሌንጂንግ ነገር ነው። ቀላል አይመስላችሁ። አንደኛው ከፊክስድ ማይንድሴት ወደ ግሮዝ ማይንድሴት እያንዳንዱ ሰው ራሱ መቀየር አለበት። ግሮዝ ማይንድሴት ያስፈልጋል። በቪክቲምሁድ ሜንታሊቲ ብቻ መሻገር አይቻልም። ግሮዝ ሜንታሊቲን ቢልድ ማድረግ አለብን። የራስ የግል ባህሪ የምትወጣበትን መሰላል እየገዘገስክ የምትፈጠፈጥ ያደርግሃል፣ ወይም ቀጣዩን ላዳር እየሰራህ የምትሻገር ያደርግሃል። የራስ ባህሪ ልዩነትን በሐሳብ ማየት፣ በንግግር ማየት፣ ከጥላቻ ከመርዘኝነት መውጣት፣ ከቡድንተኝነት መውጣት፣ የጋራ ቲንኪንግ ቢልድ ማድረግ ያስፈልጋል። ያ ከሆነ ብዙዎቻችን ለአሁኗም ለነገዋም ኢትዮጵያ ተስፋ የምናመጣ ልንሆን እንችላለን። እዚህ ውስጥ ቀጣይነት፣ ዘላቂነት፣ ወጥነት በጣም አስፈላጊ ባህሪዎች ናቸው። ቀጣይነት ኮንቲኒቲ ነው። የሥርዓት፣ የእሳቤ፣ የናሬሽን፣ የልማት ስራዎች ኮንቲኒቲ አንዱ አንደኛውን እያፈረሰ ከሄደ አይሆንም። ወጥነት ኮንሲስተንሲ ነው። ዘላቂነትም አለማቋረጥ ነው። ለምሳሌ የጓሮ እርሻ ይባልና ሌማት ሲባል የጓሮ እርሻ ይተዋል። መጥቶ የለበትም፣ መቀጠል አለበት። ስንዴ ብለን አሁን ሩዝ ስንጀምር ስንዴን ከተውን ሩዝ ብቻ ከሆነ የጀመርናቸው ኢኒሼቲቮች የተሟላ ፍሬ እስኪያፈሩ ድረስ ማስቀጠል ያስፈልጋል። ለዚህ መፍትሄው አንደኛው ቅድም እንዳነሳሁት ፕላን ማድረግ ነው፣ ቢልድ ማድረግ ነው፣ ኮንቲኒቲ ነው። ይሄንን ኢቫሉዌት ያደረጉ ማሳደግ ያስፈልጋል። የትናንትና እስረኛ መሆን አዲስ ነገር ለመማር ለማምጣት ከፍተኛ እንቅፋት ይሆናል። ከነበረን ዕውቀትና ግንዛቤ ባሻገር ዕውቀት እንዳለ የምንፈልግ የምንመኝና የምንማር መሆን ይኖርብናል። ለዚህም በመፍጠር በመፍጠን ደግሞ መፍጠር አለብን። ጅምር ድሎች አሉን፣ የሚበዙ የሚበራከቱ ልንናገራቸው የምንችላቸው በጣም በርካታ ነገሮች አሉ። እኛ 30 ቢሊዮን ችግኝ በዚህ ክረምት ለማለፍ ዝግጅት ጨርሰናል። ስንዴ ለዘመናት ሲለመን ሲያስገባ የነበረ ሀገር ስንዴን ማምረት የሚችልበትን መንገድ ቢያንስ የመጀመሪያውን መሰረት ይዘናል። ገና ብዙ ስራው ይተበቀበንም። ጅምር ድሎቻችን መልቲፕላይ ያደረግን የምናስባትን ኢማጂነሪ ኢትዮጵያ መፍጠር መሆን አለበት። በአቋራጭ ሳይሆን በጽናት፣ በድል፣ በስራ፣ በውጤት ፈጣን ልማትን የወል እውነት ለማጽናት መጠቀም አለብን። በመፍጠን የወል እውነት ከችግር የወጣ የሚተባበር በጋራ ለመኖር ዝግጁ የሆነ ማህበረሰብን ለመፍጠር እንደ ፋውንዴሽን መጠቀም አለብን። እኛ እንሞክራለን፣ ካጠፋን እንማራለን። ይሄን ስናደርግ የሚፈጠር ችግር ካለ እየተማማርን እንደ ቀድሞቹ ጊዜዎች እየተጋገዝን ከሄድን በ3 ዓመት ፋውንዴሽን ለመተው የሚያስችል ስራ መስራት እንችላለን። ይሄን ማድረግ የሚያስችል ብቃት እናንተ ውስጥ አለ። ያንን ብቃት አውጡት። ያንን ብቃት በቅንነት መንዝሩት። በተንኮል በሽረባ በቡድን የምታደርጓቸውን ጥፋቶች ትታችሁ ወደ ወል እውነት አምጡት። ያ ከሆነ ኢትዮጵያ የላቀች የተሻለች መሆን ትችላለች። እየተማማራችሁ የጋራ እውነትንና ብቃትን ለመፍጠር መድረኩን ተጠቀሙበት። እጅግ አድርጌ አመሰግናለሁ።